በኢፌዴሪ ሕገ መንግስት አንቀጽ 58 ንዑስ አንቀጽ 2 መሰረት የህዝብ ተወካዮች ምክር ቤት በየዓመቱ የካቲት ወርና ከሐምሌ 1 እስከ መስከረም ወር የመጨረሻ ሳምንት ሰኞ ድረስ ዝግ እንደሚሆን ይታወቃል። የምክር ቤቱ አባላት በዚህ የእረፍት ጊዜያቸው ወደ መረጣቸው ህዝብ በመሄድ ከመራጮቻቸው ጋር በተለያየ መልክ እየተገናኙ ውይይት ያደርጋሉ። የሚደረገው ውይይትም መራጩን ህዝብ እንዳመችነቱ በመሰብሰብ መንግስታዊና መንግስታዊ ያልሆኑ አካላትን በማነጋገር ወይም ጥቆማዎችና ሙያዊ አስተያየቶችን በማሰባሰብ ሊሆን ይችላል። ከውይይቱ የተገኘውንም ሀሳብም ምክር ቤቱ ለሚያከናውናቸው ተግባራት በግብአትነት ይጠቀምበታል፣ እንደ አስፈላጊነቱም መፍትሄ ይሰጥበታል። የኢፌዴሪ ምክር ቤት አባላት ከመራጮቻቸው ጋር የሚያደርጉት ውይይትም በፌዴራል መንግስት የስልጣን ክልል ስር የሚወድቅ ጉዳይ ላይ ብቻ ያተኮረ ሲሆን ከዚህ ውጪ የሆነ ጉዳይ በመራጩ ህዝብ ሲቀርብ ግን በየደረጃው ከሚገኝ የክልል አስፈጻሚ አካል ጋር ውይይት ሊደረግ ይችላል። የስድስተኛው የህዝብ ተወካዮች ምክር ቤት አባላትም ባሳለፍነው የካቲት ወር ከመራጮቻቸው ጋር በተለያዩ ርዕሰ ጉዳዮች ላይ መክረዋል። በዚህ ፕሮግራም በኦሮሚያ ክልል ሸገር ከተማ ከተለያዩ ክፍለ ከተሞችና ከሰበታ ሐዋስ ወረዳ ነዋሪዎች ጋር የተደረገውን የህዝብ ውክልና ስራ እንዳስሳለን። አብራችሁን ቆዩ። በህዝብ ተወካዮች ምክር ቤት የከተማና መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ እንዲሁም የሰበታ ከተማና አካባቢው ምርጫ ክልል ተወካይ የተከበሩ ዶክተር እሸቱ ተመስገን በምክር ቤቱ ከተሰጣቸው ተልዕኮ መካከል የህዝብ ውክልና ስራ ቁልፍ ተግባር መሆኑን ይናገራሉ። ወኪል ማለት የመንግስት መዋቅርን ከህዝብ ጋር የሚያገናኝ ነው። የፓርቲ መዋቅርን ከህዝብ ጋር የሚያገናኝ ነው። ስለዚህ የህዝብ ውክልና ትልቁ ነገር ነው። እንግዲህ የህዝብ አፍ ማለት ነው። የህዝብ ቃል ማለት ነው። የህዝብ አደራያዥ ማለት ነው። የህዝብ እንባ አባሽ ማለት ነው። አድራሽ ማለት ነው። ስለዚህ የህዝብ ውክልና በጣም አስፈላጊ ነው። በተዋረድ የመጣ ነው። ብዙ አገራት ላይ ብዙ ዓለማት ላይ ዓለም ውስጥ የሚሰራበት ነው። በእኛም ደግሞ በእውነት ከህዝቦቻችን ጋር እኛ ስንመጣ ይኸው እንደምታዩት እያሉ ነው። አንዳንዴ በፈረስም ነው የሚመጡት። እኛ እዚሁ ምንፈታላቸውም ይመስላቸዋል አንዳንዴ። ግን እኛ ጥያቄዎቻችን በፌዴራል ደረጃ መመለስ ያለበትን ይዘን ነው የምንሄደው። በጨፌ በክልል ደረጃ ደግሞ ምክር ቤት ደረጃ መፈታት ያለበትን ደግሞ የክልል የጨፌ ምክር ቤት አባላት ይዘው ይሄዳሉ። ስለዚህ የህዝብ ውክልና ማለት ትልቅ ነው። የህዝብ ተወካዮች ምክር ቤት የፓርላማ አባል እኛ የተሰጠ ማንዴት አለ። የቁጥጥር ስራ፣ የኦቨርሳይት ስራ፣ ህግ ማውጣት ስራ፣ ፐብሊክ ዲፕሎማሲ፣ እነዚህ ማንዴት የተሰጠን ናቸው። በዛ መሰረት ክትትል እናረጋለን፣ ቁጥጥር እናረጋለን በፌዴራል ደረጃም በክልል ደረጃም እና አሁን ህዝቡ በጣም እየተደሰተና እያወራ ያለው ምንድነው? በአሁን ጊዜ ያለውን ልማት ያደነቀ እያለ ለምርጫው እንዴት እንዘጋጃለን እያለ እንዳለ ጾም ሳያደክመው የክርስቲያንም የሙስሊምም ጾም አብሮ ሆኖ እኛን አምኖ እንደ ውክልና እንደ ልጅ እንደ ታናሽ እንደ ቤተሰብ ሆነን እየሰራን ነው። ትልቅ ጠቀሜታ አለው። የተከበሩ ዶክተር እሸቱ የመረጧቸው ማህበረሰብ ጥያቄዎች ለሚመለከተው የመንግስት አካል በማድረስ ተገቢ ምላሽ እንዲሰጥ ማድረጋቸውንም ይገልጻሉ። በፌዴራል ደረጃ ጥያቄዎችን ይዘን ሄደን መልስ ያገኙአሉ። ለምሳሌ ከዓለም ገና ቡታጅራ መንገድ በከፍተኛ ሁኔታ በፍጥነትና በጥራት እየተሰራ ነው። አንደኛው መልስ ነው። ከዲማ ጂማ መንገድ በፍጥነት እየተሰራ ነው። ሁለተኛው መልስ ነው። ሶስተኛው ከዚህ ከኖክ ወይም ከድሮ ወለቴ የሚባለው እስከ ሆሎታ ድረስ ሌት ተቀን እየተሰራ ነው። እያያችሁት ነው። በአብዛኛው ትራፊኩን ባሳለጠ ሁኔታ እንቅፋት በማይሆን ሁኔታ እየተሰራ ነው። ሶስተኛው መልስ ያገኘ ነው። ሌላው ደግሞ የህዝብ ሮሮ የነበረው ሜታ አቦ ፋብሪካ ነበረ። ሜታ አቦ መናፈሻ ሲባል እናንተም ልጆች ብትሆኑም ሳትደርሱበት አትቀሩም። ለሰበታና አካባቢው ለዚህ ለፉሪ ለገላንጉዳ እንዲሁም ለሁሉም አዲስ አበባ አካባቢ ያሉ እነ ቢሾፍቱ፣ አዳማ ሜታ አቦ ሲባል በሀገር ደረጃ ነበር የሚታወቀውና ትልቅ የገቢ ምንጭ ነበር። ትልቅ ከተማውን ከዚህ ከአዲስ አበባ መውጫ ጀምሮ እስከ ሜታ ድረስ ያለውን የሚያነቃቃ ነበርና እኔ ሁሉም ትዝታ አለው። ነገር ግን በአጋጣሚ ስራ አቋርጦ ባለቤትነት ደግሞ የንብረቱ ባለቤትነት ሲቀያየር ቆሞ ነበር። እሱንም ከሰበታ ክፍለ ከተማ አስተዳዳሪ ጋር ሆነን አነጋግረን በጀት ይዘው ያንን በትክክል ወደ ስራ ለመመለስ ቃል የገቡበትና ስምምነት ላይ የደረስንበት ሁኔታ ነው ያለው። ህዝቡ ደስተኛ ነው። ይሄ አራተኛው ነው። አምስተኛው ደግሞ
በሀገር ደረጃ በኦሮሚያ ደረጃ ከአዲስ አበባና ከሐዋሳ የተስተካከለ የቄራዎች የስሎተር ሃውስ ኤክሰለንስ ሴንተር ተብሎ እየተሰራ ነው ያለው። ሰበታ ወንዝ አካባቢ ነው። በእውነት የሰበታ ክፍለ ከተማ አስተዳዳሪ ሊመሰገን ይገባል። ባለሙያ ሐዋሳ ድረስ ልኮ አዲስ አበባ ድረስ ልኮ ያንን በተግባር ከ300 ሚሊዮን ብር በላይ ተበጅቶ በፍጥነትና በጥራት እየተሰራ ነው ያለው። እኛ ደግሞ ከኢትዮጵያ መንገዶች አስተዳደር ጋር በመነጋገር ከዛ እስከ ሰበታ ያለውን 4.6 ኪሎ ሜትር አቧራማው መንገድ ወስደን በማሳየት ከሸገር ከተማ ከንቲባ ጋር በመሆን ዶክተር ተሾመ ጋር በመሆን ሁኔታውን እውነቱን በማሳየት እነሱም ደግሞ በዚህ በስልጠና ፓኬጅ የሚሰሩትን አሁን ወደ አስፋልትነት ሊቀይሩት ሌት ተቀን እየሰሩት ነው። በመሃል ቆም ብሎ ነበር፣ ህዝቡ ቅሬታ ነበረው። አሁን ግን ሲያየው እጅግ በጣም ደስተኛ ነው። ከዚህ አንጻር የተሰጠንን በፌዴራል ደረጃ እየተወጣን ያለ ነው። የሰበታ ከተማና አካባቢው ነዋሪዎችም መንግስት የህብረተሰቡን ልማትና የመልካም አስተዳደር ችግሮችን ለመፍታት የሚያደርገው ጥረት ከጊዜ ወደ ጊዜ እየተሻሻለ የመጣ መሆኑን ገልጸዋል። በተለይ በየአካባቢው እየተሰሩ ያሉት የተለያዩ የአስፓልት መንገድ ፕሮጀክቶች የህብረተሰቡን ማህበራዊና ኢኮኖሚያዊ ችግሮች ለመፍታት የሚያበረክተው አስተዋጽኦ ከፍተኛ ስለመሆኑ ይናገራሉ። ከአዲስ አበባ ወደ ጅማ የሚወስደው መንገድ መሰራት መጀመሩ በጣም ጥሩ ነው። ህዝቡ በጣም ሲማረርበት የነበረ መንገድ ነው። አሁን በጥሩ ሁኔታ ተጀምሮ እየተሰራ ነው። ህዝቡም በዚህ ደስተኛ ነው። ይሁን እንጂ የዝናብ ወቅት እየደረሰ ስለሆነ ለመንገድ ስራው የተቆፈሩ ጉድጓዶች ለጎርፍና ለተለያዩ አደጋዎች እንዳያጋልጡ ጥንቃቄ ማድረግ ይገባል። ስለዚህ ስራው በፍጥነት ተከናውኖ የጎርፍ ማስኬጃ ዲች ቢሰራ ጥሩ ይሆናል። ምክንያቱም ወደ ታች ያሉ ነዋሪዎች ለጎርፍ አደጋ ሊጋለጡ ይችላሉ። የሜታ ቢራ የመዝናኛ ማዕከልን ዳግም ስራ ለማስጀመር እየተደረገ ያለው ጥረትም በጣም ጥሩ ነው። ምክንያቱም የመዝናኛ ማዕከሉ ከኃይለ ሥላሴ ዘመን ጀምሮ የነበረ በጣም ታሪካዊ ስፍራ ነው። ሜታ የሚለው ቃል በራሱ በኦሮሞ ጀግና ስም የተሰየመ ነው። የመዝናኛ ስፍራው ስራ መቋረጥ የአካባቢው ነዋሪዎች ሞራል የነካ ነበር። ስለዚህ ስፍራው ወደ አገልግሎት ሲመለስ ለበርካታ ወጣቶች የስራ ዕድል ይፈጥራል፣ ለከተማው ተጨማሪ የገቢ ምንጭ ይሆናል። እውነት ከሆነ ጥሩ ነው። እኛ ካሁን በፊት የጠየቅናቸው ጥያቄ ነበሩ። አብሶ እኛ የጠየቅናቸው በመንገድ ዙሪያ ነው። አንደኛ ከዚህ ከኑክ ተነሱ ጅማ የሚሄድ መንገድ ላይ ነው ጥያቄ ሲናቀርብ የቆየ ነውና እሱም በተመለከተ ካሁን በፊት የህዝቡ ጥያቄ ነበረ። ይሄ መንገድ ደግሞ ከዚህ ተነስቶ ጅማ ይሄዳል። ደቡብ ምዕራብ ሸዋና እዚህ አካባቢ ያሉትን ህብረተሰቦች የሚያገናኝ የትኬት መቴ ከአዲስ አበባ መቴ እዚህ የምትቸገረው እዚህ መንገድ ላይ ነው። አንደኛ ክራውድድ ነው ከሚባለው በላይ ክራውድድ ነው። ሁለተኛ የተለያዩ የልማት ስራና የተለያዩ የንግድ ስራዎችን ለማሳለጥ በጣም አዳጋች ሆነዋል እና ጥያቄ ስንጠይቅ ነበርና አሁን እንደምታዩት በጣም ተጀምሯል። ጥያቄያችንም ተመልሷል። ህዝቡም በጣም ተደስተዋል። ጋፊኒ ማን ጋፈቱ ሀባይዳ የህዝብ ጥያቄዎች በርካታ ናቸው። ከልማት ጋር ተያይዞ በርካታ ጥያቄዎችን እያነሳን ነበር። አብዛኞቹ ጥያቄዎቻችን ምላሽ ማግኘት ጀምረዋል። በተለይ በዘንድሮ ዓመት አንዳንድ ጥያቄዎቻችን ምላሽ ማግኘት የጀመሩበት ነው። ለምሳሌ ትምህርት ቤት እንዲሰራልን፣ መንገድ እንዲሰራልን ያቀረብነው ጥያቄ በተቻለ መጠን ምላሽ ማግኘት ጀምረዋል። ከበርካታ ጥያቄዎች መካከል የተወሰኑት ምላሽ ማግኘት ጀምረዋል። ያን መታሱኒ ዋባኤቱ ከኤ ዋምባኤ ሰነከሳ ዋን ሞራል ንሳ ደደቢያ ቱሬ ጀቹ ሌላኛው ጥያቄ ስንጠይቅ የነበረው በቄራ ዙሪያ ነው። ሰበታ ዘመናዊ የሚባለውን ቄራ ሰርታለች። ከቄራ ወደዚህ ለማምጣት ደግሞ መንገድ የለም፣ አቧራ ነው። ቄራ ደግሞ ከብቶች ነው የሚታረድበት። ከብት ታርዶ ወደ ከተማ ሲመጣ ደግሞ ሲገው እየተበላሻ ነው፣ በአቧራ በምናምን ይበላሻልና አሁን እኛ ጠይቄን ነበርና በጠየቅነው ጥያቄ መሰረት የኢትዮጵያ መንገዶች ባለስልጣን አሁን አስፋልቱን ጀምሮልናል። ይህም ጥያቄያችን ተመልሷል ማለት እንችላለን። እየተሰራ ያለው የልማት ኮሪደር አንድ ጥያቄ ነበረ። ኮሪደርም ሳይመጣ በፊት የሰበታ መንገድ የህዝብ ጥያቄ ነበረ። ምክንያቱ ጠባብ ነው። መኪና ለማስተላለፍ የትራፊክ አደጋ አንዳንድ ነገሮች ስለሚከሰት እኛ መንገድ ለምን ጠበበ፣ ለምን አይሰራም፣ የድሮ መንገድ ነው ለምን አይሰፋም በሚል ጥያቄ ሲጠይቁ ነበር። የድሮ ማለት ነው ሸገር ሳይመረት በፊትም ይጠየቃል ይህ ጥያቄ።
አሁን ሸገር ከተመሰረተ በኋላ በጣም ፍጥነት ልማት እየተሰራ ነው። በፌደራል ደረጃ አሁን መንገዱ ተጀምሯል። ስለዚህ አሁን በፍጥነት በሁለቱም በኩል እየተሰራ ነው። ቅርብ ጊዜ ውስጥ ወደ አስፋልት ይቀየራል ብለን እናምናለን። ስለዚህ የህዝብ ጥያቄ ይሄ ነበረ። ጥያቄው መልስ አግኝቷል ብለን ይዛለን ማለት ነው። ኮሪደር ዙሪያ ነው። ኮሪደር አዲስ አበባ ነበረ አይቴን የምንመኘው እኛ ጋር ለምን አይመጣም ብለን ነበርና መጣና እንደገና ደግሞ ቤቶች ፈረሱ። ቤቶች ፈርሶ ለጊዜ ቤታችን ፈረሳ። እኛ ጋር ኮሪደሩ ለምን አይመጣም? ቤት ብቻ ፈረሳ ነው የሚባለው። አሁን የሚታዩት መንገድ 2 ወር ባልሞላ ጊዜ ውስጥ የ2 ዓመት ስራ ማለት ይቻላል። በጣም በመርቂ ሁኔታ በፍጥነት በጥራት ሌት ተቀን ማታ እስከ 5 ሰዓት ነው የሚሰሩትና በጣም ጥያቄያችንን ተመልሷል ማለት እንችላለን። በአካባቢው የተጀመሩ የመሰረተ ልማት ስራዎች በፍጥነት ይጠናቀቁ ዘንድ ተገቢ ትኩረት ሊሰጥ እንደሚገባና ቀሪ የልማት ስራዎችን በቀጣይ እንዲሟሉላቸው ነዋሪዎቹ ይጠይቃሉ። አሁን እንደተጀመረው ሳይጓተት ቶሎ እንዲያልቅ ነው የምንፈልገው። ሌላ የተጀመሩ በጣም አስደሳችና ተስፋ የሚሰጥ ስራ ነው። አብሶ መንገድ ማለት ተስፋ ነው። መንገድ ማለት ልማት ነው። የተጀመረው ከመብራትም በላይ ነው። ስለዚህ የተጀመሩቱ በጊዜ እንዲያልቅልን ነው የምንፈልገው። ሞቱማኒ ኤሮ ለማ ቆታ አይደራ ቢሻኒን በርባጭሳ መንግስት በአመት 2 ጊዜ እረሱ ብሏል። ለዚህ ደግሞ ውሃ ያስፈልገናል። በሌላ በኩል የህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ያለው መሬት ደግሞ እሱን ነው። ስለዚህ በአመት 2 ጊዜ በማረስ ምርትና ምርታማነት ማሳደግ ግድ ነው። ይህንን ለማድረግ ይቻል ዘንድ በየአካባቢው የውሃ አቅርቦት እንዲኖር ጠይቀናል። ይሄ ስራ በተወሰኑ አካባቢዎች ተጀምሯል፣ ግን አልተጠናቀቀም። አፊ ጋፈነ ቱሬ ቢሻን ስኒ ባይራኒ ቱራኒ አመ ጫልቀባሜ ፈከኛ ጋፈን ቋቀበት እትገመነ የደያና ጋሩ እንጥሙራም የማብራት ጉዳይ የውሃ ጉዳይ ይጠይቃሉ። ይሄ ጥያቄ ውሃ የለም ማለት አይደለም፣ ማብራት የለም ማለት አይደለም። አልፎ አልፎ ምናልባት ችግር ይኖራል። ምናልባት የፓወር ጉዳይ ሊሆን ይችላል። ይሄ መልስ እያገኘ ነው። በየቦታው አሁን ኮንክሪት ፖል እየተተከለ ያልደረሰ ቦታ እየደረሰ ነው። እዚህ አካባቢ ይጠየቃል። ይሄ ጥያቄው በህዝብ ጥያቄ መሰረት እየተሰራ ነው። በቀጣይም የህዝቡን አስተያየትና ጥያቄዎች በመቀበል በአጭርና በረጅም ጊዜ መፍትሄ የሚያገኙ ጉዳዮችን በመለየት ከህዝቡ ጋር በመተባበር ለማስተካከል እንደሚሰሩ የተከበሩ ዶክተር እሸቱ ያስረዳሉ። ለወደፊቱም በጣም ተቀራርበን እንደውም እኛ አሁን ሰበታ ክፍለ ከተማና ፉሪ ክፍለ ከተማ ላይ ቢሮ ነበረን። ህዝቡ በወረቀት ከስር ያስገባል ቅሬታውን፣ መልካም አስተዳደር ችግር፣ ሌላውንም ችግር በተመለከተ። አሁን ደግሞ እያንዳንዱ ክፍለ ከተማ ውስጥ 3 ወረዳ አለው። አንድ ክፍለ ከተማ ለምሳሌ ፉሪ፣ ሙዳ ፉሪ፣ ገዳፋጂና ዳለቲ ያለ እያንዳንዱ ወረዳ 3 ሰው እንዲሰጠን አርገን ገላን ጉዳ ላይ ደግሞ 3 ወረዳ አለ 3 እንዲሰጡን አርገን ሰበታ ክፍለ ከተማ ላይ ደግሞ የሞጎሌ ወረዳ፣ የጨፌ ወረዳ እንዲሁም የሜታ ወረዳ 3 ሰው አንድ ላይ ወደ 9 ወረዳዎች ወደ 27 ሰዎችን እንዲሰጡን አርገን በየወሩ መተን ችግሮቻቸውን ከነሱ ጋራ ተነጋግረን በአስቸኳይና በፍጥነት መልስ እንድንሰጥ ተስማምተን በምርቃት በምስጋና ነው የተለያየ ነው። የጃላላኑ አገር አንዱበነ አንዱጋታው አንዱበነ አንዱጋታው አባገኘ ተቆሃዱ ያደገኘ ተቆሃዱ ያዶ አማላዋኒ ንዋባት አከነ ንጀሩ አግናለ ናጋ ጋቢና እብቲ ገዋቃላ ባታው እብቲ ኢደኖ ቢያኖ አታው ዋቀተ ቢየገኘት ነው አመጣ